ረት ተመርጦ እናትና ልጅ መሆን ቢቻል ጥሩ ነበር። እውነትሽን እኮ ነው። ልጅ መምረጥ ቢቻል አንቺን ነበር የምመርጠው። እኔም እናት መምረጥ ቢቻል አንቺን እናት አድርጌ መርጥሽ ነበር። የኔ ልጅ ምንም እየበላሽ አይደለም። ከቅድም ጀምሮ እያየሁሽ ነው። እየበላሽ አይደለም ወይ? የዘንድሮ ልጆች እንደው በቃ ቁንጥር 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 ቁንጥር። ለዛ እኮ ነው ሰውነታቸው እንደዚህ የሚሆነው። ዛሬ እናቴ ምን ሆና ነው? ምንድን ነው እንደዚህ የቀየራት? ጭራሽ ልጄ አንቺ መቼም እኔ ካላጎረስኩሽ የምትበይ አይመስለኝም። እኔ ጉረሺ እኔ ጉረሺ። ዛሬማ እናቴ የሆነ ነገር ሆናለች እንጂማ በጤናዋማ እንደዚያ ተቀየረም። ይህች አሮጊት ምን አስባ ነው? ቆይ አሁን ስታዋረደኝና ከቤቴ ካልወጣች ስትለኝ አልነበር እንዴ? እና አሁን ምን ተገኘ? ቆይ ልትበቀለኝ እያመቻቸች ይሆን እንዴ? ለነገሩ ይህች አሮጊት ምን ልታደርገኝ ትችላለች? እኔ የምልህ እኔ ልጅ ለቃል እስኪ ለስላሴ ይዘህላት ነው። አዎ እንግዳችን አገኘች እንዴ? ሂድ ይዘህላት ነው። አምላኬ ሆይ ይህ ሌሊት ነግቶ ሳሚን አግኝቻው እናቴ ማን እንደሆነች እስኪነግረኝ ለመስማት በጣም ጓጉቻለሁ። እባክህ አምላኬ ሌሊቱን አሳጥረውና ቶሎ ነግቶ እናቴን ላገኛት። ቤታችሁ መጥቻ አስቸገርኳቸው አይደለም? ኧረ ምን በወጣሽ፣ ቤት እግዚአብሔር ነው አይደል? ልጅ አዎ እናቴ፣ ቤትማ እግዚአብሔር ነው። ቆይ ለምን መተኛ ጋተኛ? አይ እሱ ይሻለኛል። እሺ ካልሆነ ግን እሱ ካልተኛ አንተ ከገዛል ከመፈናቀል የለብህም። እንጂ ምን በወጣሽ፣ መሬት ላይ በጣም ብርድ አለ። ሄሎ ሳሚ። ውይ እናቴ አንቺ ነሽ እንዴ? እንዴት አደርሽ? ወሳኝ ቀጠሮ ነበረብኝ። እሺ በቃ ግን ቶሎ ከለቀቅሽኝ ነው የምመጣው። ብሌን ያላሰበችው ነገር ነበር የተፈጠረው ማለት ነው። ምክንያቱም እንግዲህ ቃልና ዳግም አንድ ላይ ሆነው አይታቸዋለች። ይህን ነገር ግን ማለት ነው ተባብረው የሰሩት ወይዘሮ ገነትና እንዲሁም ደግሞ ቃል ናቸው ብዬ ነው የማስበው ማለት ነው። ምክንያቱም እንግዲህ ወይዘሮ ገነት ያልተባለ እንክብካቤ ነበር እንግዲህ ለቃል ስታደርግላት የነበረው ማለት ነው። ምክንያቱም ወደ ቤት ስትመጣ ለምን መጣች ይች እኮ ሌባ እያለች በጣም ብዙ ነገሮችን አደርሳብኛለች፣ ከቤት ራሷ ስታባረረኝ ነበር፣ ያውም በራሷ ቤት ባልሆነው። ስለዚህ እንዴት ነው ደፍረው ወደ ቤት ይዛት የመጣኸው ዳግም በማለት እንግዲህ ወይዘሮ ገነት ማለት ነው ልጃቸውን ቢቆጡም ማለት ነው እማዬ ሴት ልጅ ነች፣ ስለዚህ ውጭ ላይ ስትወድቅ እንደዚሁ ማየት በጣም ስለከበደኝ ነው ወደ ቤት ያመጣኋት፣ ለተወሰነ ቀን ትቆይ እዚህ በማለት እንግዲህ ወይዘሮ ገነትን አግባብቷት ነበረ ማለት ነው። እንዴት ቢሆንስ እንዴት እሷን እዛ ወደኛ ቤት ትመጣለህ ስትል የነበረችው ማለት ነው። አዎ አውቃለሁ፣ እሷ እኮ ቃል ማለት እኮ እኔና ብሌን አንድ ላይ እንዳንሆን በጣም ብዙ ሴራ እየሰራች ነች። እኔና እሷ አንድ ላይ እንዳንሆን እንድንጣላ ያላደረገችው ነገር የለም። እማዬ ግን እባክሽን ለትንሽ ጊዜ ታገሽኝ በማለት ማለት ነው ወይዘሮ ገነትን በማዋራት ነበር። ምን እያሉ ነው? እሱ አይወደኝም ማለት ነው እንዴ? እንዴት እንደዚህ ይላል እናቱ እያለች እንግዲህ ቃልም እንግዲህ እየሰማችን ነበረ ማለት ነው። እና ይህን ነገር ግን መጠቀም አለብኝ በማለት እንግዲህ ወይዘሮ ገነት ማለት ነው እየተጠቀመችበት ትገኛለች። አጋጣሚውን ምንድን ነው ያደረገችው? በደንብ ማለት ነው እሷ ከፈለገችው በላይ ማለት ነው ቃልና እንዲሁም ደግሞ ዳግም እንዲግባቡ ትፈልጋለች። እንግዲህ ወይዘሮ ገነት የማትፈልገው የዳግምና እንዲሁም ደግሞ የብሌን ግንኙነት አትፈልግም ማለት ነው። ምክንያቱም
ዳግም ልጅ ነው። እንዲሁም ደግሞ ብሌን እንደ ልጅ ያሳደግኳት ልጅ ነች። በጣም ብዙ ነገር አድርጋልኛለች። ስለዚህ ሁለት ልጆቼ አንድ ላይ ሲሆኑ በፍጹም ማየት አልፈልግም። ይህን ነገር እንደምንም አድርጌ ማፍረስ አለብኝ። እነሱን ደግሞ ብነግራቸው ሊሰሙኝ አልቻሉም በማለት ማለት ነው። ከዚህ በፊት ብሌንንም እንደዚሁም ዳግምን ያው ነግራቸው ነበር። ምክንያቱም እናንተ እህትና ወንድም ናችሁ፣ አንድ ላይ በፍጹም ልትሆኑ አትችሉም። እባክህን ዳግም ይህንን ሀሳብን አቁምልኝ በማለት እንግዲህ ወይዘሮ ገነት ደግማ ደጋግማ እንደዚሁ ዳግምን ጠይቀው ነበር። ዳግም ግን ምንድን ነው ያለው? እናቴ ችግር የለውም፣ እሷ እኮ የስጋ ልጅሽ አይደለችም፣ እኔ የስጋ ልጅሽ ነች፣ እሷ ግን አይደለችም። ምንም ያክል ብታሳድጊያት እንደ ልጅሽ ብታያት ግን ደግሞ በሃይማኖትም ሆነ እንዲሁም ደግሞ በባህልም ይፈቀዳል። በቃ እህቴ አይደለችም፣ እኔ በጣም ወዳታለሁ፣ አፈቅራታለሁኝ። ስለዚህ እሷን ነው የማገበው፣ ከእሷ ጋር ነው የምሆነው በማለት እንግዲህ ዳግም በጣም ሲከራከር ነበር ማለት ነው። ግን ደግሞ ብሌን ማለት ነው እሺ ብላት ነበረ። ምክንያቱም አንቺ የማትፈልጊውን ነገር፣ አንቺ የማትወጂውን ነገር እኔ አላደርግም ብላታለች ማለት ነው። ምክንያቱም ወይዘሮ ገነት ምንድን ነው ያለችው? በእናንተ የተነሳ የሰፈር መሳቂያ ልሁን ወይ ሁለት ልጆቿን አጋባሽ ተብዬ ደግሞ ስሜ ይጠራ ወይ ምንድን ነው የምትሉኝ? እያለች እንግዲህ በጣም ስለተበሳጨች በዚያን ሰዓት እንግዲህ ብሌን ማለት ነው እሽማዬ በቃ ከአንቺ ቃል አልወጣም፣ አንቺ ያልሽኝን አደርጋለሁ። የኔና የዳግምን ግንኙነት የማትፈልጊ ከሆነ ችግር የለውም አቆመዋለሁ በማለት እንግዲህ ተናግራ ነበር። በዚያን ሰዓት ዳግም እጅጉን ነበር የተበሳጨው። ምንድን ነው የምትይው ብሌን? ለምንድን ነው ቃል የምትገቢላት? በእንደዚህ አይነት ነገር ቀልድ የለም። እንዴት እኔ እኮ አንቺን ወድሻለሁ አፈቅርሻለሁኝ በማለት እንለያይ ራሱ እስከ ማለት ድረስ ደርሳ ነበር ማለት ነው። ስለዚህ ይህንን አጋጣሚ እኔ የተጠቀመችው ወይዘሮ ገነት ማለት ነው ለቃል እንደምትወዳት እያሳየች እያጎረሰቻት ምናምን ነገር እንክብካቤ እያደረገችላት፣ ሲቀጥል ደግሞ ዳግም ሂድና ፔፕሲ ገዝተላትና እሷ እኮ እንግዳ ነች መንከባከብ አለብን እያለች እንግዲህ ለየት ያለ ነገር ለቃል ስታሳያት ነበር ማለት ነው። እና ይህች አሮጊት ምን ብታስብ ነው? ምን ለማድረግ አስባ ነው እንደዚህ የምትንከባከበኝ? ለምንድን ነው? ለነገሩ ብታስብስ ምን ታደርገኛለሽ? በማለት እንግዲህ ቃልም እያሰበች ትገኛለች ማለት ነው። ዳግምም እማዬ ግን ምን አስባ ነው? ለምንድን ነው በዚህ ልክ ቅድም ከቤቴ እንዳትገባ እያለች ስትል የነበረችውን ቃልን በምንድን ነው አሁን እንደዚህ ለምንድን ነው የምትንከባከባት? ለምንድን ነው እንደዚህ ከእሷ ጋር ቅርቤት የፈጠረችው? በማለት እንግዲህ ዳግምም ግራ ገብቶት ይገኛል ማለት ነው። ስለዚህ ይህን ነገር የተጫወቱት በእርግጠኝነት ወይዘሮ ገነት እና እንዲሁም ደግሞ ያው ቃልንሽ ማለት ነው። ምንም ነገር እንግዲህ ዳግም በማያውቀው በተኛበት ሂዳ እንድታቅፈው በማለት እንዲሁም ደግሞ ልብሶቿን አውቆ ፈልጎ ያወለቀው በማስመሰል እንግዲህ ከተኛችበት ላይ አንጠብጥባ ነበር ማለት ነው። እና ይሄን ስታይ ነበር ብሌን እጅጉን በጣም ያዘነችው። ምክንያቱም እንዴት ያው ዳግም እንዴት ይህን ነገር ሊያደርግ ይችላል? እንዴት ከቃል ጋር አብሮ ይሆናል? እኔን አይወደኝም አያፈቅረኝም ብላ እንድታስቡ ውስጧ እንዲቆርጥላት እንድታይ ነበር የገንዛ እናቷ ደውላ ተሎ መንጣት አለብሽ ያለቻት ወይዘሮ ገነት ማለት ነው። እና ያን ነገር ካየሽ ደግሞ እሷ ውስጧ ይቆርጥላታል ብላ ስላሰበች ማለት ነው። በነገራችን ላይ ብሌን በጣም የምሰማው ነገር አለ ደስ የሚል ነገር ማለት ነው። ያ ማለት እንግዲህ ሳሚ በጣም በነገራችን ላይ ሳሚ በመትረፉ እጅጉን በጣም ደስ ይላል ማለት ነው። ስለዚህ እንግዲህ ሳሚ በመትረፉ ደግሞ እንዲሁም ደግሞ ማለት ነው አሁን ላይ ይገሉታል ብላ በጣም ታስባለች። በእኔ ምክንያት ሌላ ችግር ውስጥ እንዳትገባ እያለች እንግዲህ ብሌን እያሰበች ነበር። ግን ደግሞ መናገርና አንቺ መስማት ያለብሽ ጉዳይ አለ ብሏታል ማለት ነው። ያ ማለት እንግዲህ ሳሚ ደውሎ ነግሯታል። ምክንያቱም በጣም ያንቺ ውድ የሆነ ነገር እስከ ዛሬ የምትፈልጊውን ነገር እነግርሻለሁኝ፣ በስልክ አይደለም በአካል ነው። ስለ እናቴ ስነግርሽ የሚሰማሽን ስሜት እንደዚሁ ፊት ለፊት ማየት እፈልጋለሁ ብሏታል ማለት ነው። እና ይህ ነገር ወቅቱ እንዳይረፍድብኝ የግድ መሄድ አለብኝ ብላ አይ የግድ ወደ ቤት መምጣት አለብሽ ያለቻት እንግዲህ ወይዘሮ ገነት ነች። በቃ ሽማዬ መጥቼ ተሎ ግን መሄድ እፈልጋለሁ ብዙ እንዳትይዥኝ ብላ ነው እንግዲህ በዚያን ሰዓት የመጣችው። እሷ በህይወቷ በጣም ደስ የሚለውንና በህይወቷ ስትፈልግ የነበረውን ከትክክለኛ እናቷ ጋር እንዲሁም ከሰላም ጋር ሊያገናኛት የነበረው ሳሚ አሁን ላይ እንግዲህ ብሌን የእናቴን ሀሳብ ደግሞ የግድ መቀበል አለብኝ በማለት እንግዲህ ቀጥታ ወደ ወይዘሮ ገነት ቤት እየሮጠች ስትሄድ ነው ያንን ነገር እንግዲህ ልታይ የቻለችው ማለት ነው።
እንግዲህ ስለ ሳሚ ለሰላም ነግራት ነበረ። ምክንያቱም በጣም አቶ በኃይሉ እንደደበደበው ማለት ነው ስነግራት፣ እንግዲህ ወይዘሮ ሰላም ደግሞ የሰማችውን ነገር አላመነችም። እንዴት እንደዚህ ያደርጋል? አቶ በኃይሉ እንዴት እንደዚህ ያደርጋል? እነሱ እኮ ከቃል ጋር ተመሳጥረው ገለውኛል። እንዴት ጭራሽ እውነቱን ለምን ነገርካት ብሎ የገንዛ ወንድሜ እንዴት ሳሚን እንደዚያ ይደበድበዋል? እንዴትስ ያሰቃየዋል? በማለት እንግዲህ አረማዬ መሄድ የለብሽም እባክሽን እትዬ ብትላት ራሱ ብትለምናት ማለት ነው ብሌን ማለት ነው። ቀጥታ እንግዲህ ሰላም ወደ አቶ በኃይሉ ጋር ነበር የሄደችው። አንተ ምን አይነት ጨካኝ አረመኔ ነህ? እንዴት በህቴ ላይ እንደዚህ አይነት ነገሮችን ታደርጋለህ? እሱንስ እንዴት ተናገርክ ብለህ እንዴት እንደዚህ አድርገህ ትደበድበዋለህ? በማለት እንግዲህ አቶ በኃይሉን ደረቱን እየመታች በጣም ስጠይቀው ነበረ። ለካ አባቴ ትክክል ነው፣ እውነቱን ነው። አንተ በጣም ክፉ ስለሆንክ ነው መሬት ያልሰጠህ የሚገባህን ነገር ያላደረግልህ በጣም ክፉና አረመኔ ስለሆንክ ነው። ለምንድን ነው እንደዚህ ያደረግከው? በማለት እንግዲህ ያው ወይዘሮ ሰላም አቶ በኃይሉን ፍጥጥ አድርገዋለች ማለት ነው። አቶ በኃይሉ ደግሞ ድንግጥ ብሎ ነበር የቀረው። ሳሚ ያለ እንዴ በህይወት እያለ ማለት ነው በውስጡ እንዴ ጭራሽ ለመግደልም አስበ ነበር እንዴ? ምን አይነት ጨንካይና አረመኔ ወንድም ነው ያለኝ? አንተ ወንድሜ አይደለህም፣ አንተ የኔ ወንድም አይደለህም። እንዴት እንደዚህ ታደርጋለህ? እሱ ደህና ነገር ነገረኝ እንጂ እንዴት አንተ ሄደ ጭራሽ ለምን ነገርካት ብለህ እንደዚህ አይነት ትደበድበዋለህ? ምን አይነት አረመኔና ጨካኝ ነህ? እንዳንተ አይነት አረመኔ ወንድም ሊኖረኝ አይችልም። በቃ ወንድሜ አይደለህም እያለች እንግዲህ ያው ሰላም በጣም እየጮኸች ነበር ለአቶ በኃይሉ ማለት ነው። አቶ በኃይሉም እረ እንደዚህ አትሁኝ፣ እኔ ምንም ነገር ያልኩት ነገር የለም፣ እሱንም ምንም ነገር አላደረግኩትም ቢልም እንግዲህ እሱ አልሰማችውም ማለት ነው። ሲቀጥል ደግሞ ሳሚ በደወለበት ሰዓት እንግዲህ ብሌን ወደ ሳሚ ጋር ደውላ ያው አቶ በኃይሉ በህይወት እንዳለ አውቋል ነው ያለችው። እና ለምን ብሌን እንድኖር ይብን ራሱ አትፈልጊም እንዴ? ምንም ያክል ራሱ ባትወጂኝ እንዴት እንደዚህ አይነት ነገሮችን ትናገሪያለሽ? በህይወት ካለሁ ካወቀ ይገለኛል። እንዴት እንደዚህ ታደርጊያለሽ? እኔ እኮ ራሴን ደብቄ ነው ያለው ተኝ ምንም ያክል እንኳን ባትወጂኝ ይህን ነገር ማድረግ ግን አልነበረብሽም በማለት እንግዲህ ለብሌን ነግሯታል ማለት ነው። ምክንያቱም እንግዲህ እሷ ዝም ብላ ነበር ለሰላም የተናገረችው። ሰላም ደግሞ ቀጥታ ሂዳ ለአቶ በኃይሉ ተናገረች ማለት ነው። ስለዚህ አቶ በኃይሉ ደግሞ ሳሚ በህይወት እንዳለ አወቀ። በህይወት ካወቀ ደግሞ ሊጨርሰዋል ማለት ነው። ቤተሰቦቹን በሙሉ የጨረሰበት በነገራችን ላይ ራሱ አቶ በኃይሉ ነው ማለት ነው። እና ሳሚ በጣም ነው የሚያሳዝነው። ስለዚህ እና ይህን ነገር እንዴት ትናገሪያለሽ በማለት እንግዲህ ብሌንን ሲያናግራት ነበረ። ያው ብሌንም በጣም ይቅርታ ጠይቃለች ማለት ነው። እኔ ያዝኩት ነገር በቃ የሆነ ነገር ይበላሽብኛል፣ እባክህን እኔ እኮ አስቤ ሆን ብዬ አይደለም፣ ብቻ ግን ስጠይቀኝ አንተ ቃል የሰላም ልጅ እንዳልሆነ ስለነገርካት በዚያም ምክንያት ስታወራ አንተ እንደተጎዳህና በጣም እንደተደበደብህ ነው እኮ ለራሷ ለሰላም የነገርኳት እና ሰላምን ራሱ ላስቆማት ፈልጌ ነበር፣ ግን ደግሞ አልቻልኩም። እባክህን ሳሚ ይቅርታ አድርግልኝ፣ ሆን ብዬ አውቄ አይደለም። እኔ ያዝኩት ነገር ሁልጊዜ እንደተበላሸብኝ ነው። ምን አይነት የማረባ ከንቱ ነኝ እያለች እንግዲህ ራሷን በጣም እየተሳደበች እና እንትን እያለች ነበር ማለት ነው። እና ሳሚ ደግሞ መለስ ብሎ ወደ ራሱ በቃ እሺ ችግር የለውም በቃ አይዞሽ፣ ለማንኛውም እኔ ራሴን ለመደበቅ እሞክራለሁ፣ አያገኘኝም፣ ግን መረጋጋት አለብሽ እባክሽን ብሌን ተረጋጊ፣ ብላንቺ በጣም ውድ ነገር ነው የምነግርሽ፣ በህይወት ስትፈልጊ የነበረውን ነገር ነው የምነግርሽ። ስለዚህ እኔን አቶ በኃይሉ አያገኘኝም፣ ራቅ ያለ ቦታ ነው ያለሁት በማለት እንግዲህ ነግሯታል ማለት ነው። እሺ ተረጋግቻለሁ፣ ምንድን ነው ልትነግረኝ የፈለግከው? እባክህን ሳሚ ንገረኝ እያለችው ነበር። በቃ ነገ ስንገናኝ በአካል እነግርሻለሁ፣ በጣም ላንቺ ወሳኝ ነገር ነው፣ ስለ እናትሽ ነው፣ እናትሽን እኔ አውቃታለሁኝ፣ ስለዚህ ስለ እናትሽ እነግርሻለሁ ሲላት በቃ እንባዋን ራሱ አባብሳ ለመረጋጋት ሞክራ እሺ አሁን ንገረኝ ስትለው አይ አሁንማ አይሆንም፣ በምንም ታምር አሁን አልነግርሽም፣ ግን ደግሞ በአካል ነው የምነግርሽ በማለት እንግዲህ አሳምኗታል ማለት ነው። እና ሳሚ
ትክክለኛ እናቷን በስተመጨረሻ ማለት ነው ለብሌን ለመንገር ወስኗል። ሲቀጥል ብሌንም ያው ሰላም እናቷ እንድትሆን ትመኝ ነበር። ሰላምም ብሌን እናቷ እንድትሆን ትመኝ ነበር ማለት ነው። በስተመጨረሻም እናትና ልጅ ይገናኛሉ። በጣም ደስ የሚል እንትን ነው የሚሆነው ማለት ነው። ሲምና ቃል ማለት ነው አንድ ላይ በመሆናቸው ያው ስላየች እንኳንም አየች ብዬ አስባለሁ እኔ ማለት ነው። ምክንያቱም አንደኛ ወይዘሮ ገነት ሁለታቸው አንድ ላይ እንዲሆኑ አትፈልግም እና ይህን ነገር ካየች ደግሞ እሷ ተስፋ ቆርጣ አጠቃላይ ማለት ነው ፊቷን ወደ ሳሚ ታዞራለች። ስለዚህ ብሌን ለሳሚ ትገባለች ብዬ አስባለሁኝ። ሳሚ በጣም በነገራችን ላይ መጥፎ ሰው አይደለም፣ ግን ደግሞ ከደረሰበት ቤተሰቦቹ ከደረሰበት አንጻር ከዚህ አንጻር ነው እንግዲህ ያቱ በኃይሉን ክፋት ተከትለው ያሉ። አሁን ላይ ደግሞ በጣም ተቀይሯል ማለት ነው። በዛ ላይ ደግሞ ብሌንን ከምንም በላይ እንግዲህ ከራሱ አስበልጦ እጅጉን በጣም ነው የሚወዳት። ስለዚህ ብሌንና ሳሚ አንድ ላይ ቢሆኑ እጅጉን መልካም ነው ብዬ አስባለሁ ማለት ነው። እንግዲህ ቀጣይ ፓርት ሁላችንም የምናየው ይሆናል። ውድ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።